ለካ ጋይስ ንቀሏት። ሌላ አስተማሪ ታሪክ ያላስገቡ ማታወራ ከሆነ ሀቡዬ ብላ ስትጽፍልኝ ነበረ ደጋግማ። ቅድም ማናት ውዶቼ ከልጆቿ ጋር እንድናስታርቃት የምትፈልገው? ትምጣ እናስታርቃት። የተቀደሰ ሀሳብ ነው እኛ ማስታረቅ። እሺ ሳውዝ አፍሪካ ላሉ ሆንኩኝ እኮ ድምፅ። ለምሳሌ እኔ ቪዲዮ ባልሰራም ቪዲዮ የተሰራ የጆን ዳንኤልን ሪፖስት እና ስቶሪ ያደረኩ የአዶናይን ሪፖስት እና ስቶሪ ላይ ያደረኩ ያው ድምፅ አስተጋባው ማለት ነው። ህዝብ እንዲያቀልን አስገቢን አለች። ስንት ቀን ሙሉ ነይ ስላት እሺ፣ ነይ ስላት እሺ እየመጣች አይደለም። ከልጆቼ ጋር ታርቀናል፣ መታረቃችንን ልጆቼ ህዝብ እንዲያውቅ ይፈልጋሉ ብላ ከትናንት ወዲያ ገና ቮይስ አድርጋልኝ እሺ ኑ ብዬ አልኳት። አልመጣችም። ቤቷ ልሄድ ስንት ገብቷላት አልመሰላችሁ? ለእናት መዓዛ ውዶቼ ተባረኩ። ስንት እንደገባላት ንገራችሁ። እናንተ ደጋግ ኢትዮጵያውያን የተባረካችሁ እድሜና ጤና ይስጣችሁ። 243391 ብር ከ18 ሳንቲም ገብቶላታል። እድሜ ለእናንተ ተባረኩ። 5ም 10ም የሰጣችሁ በጠቅላላ ፈጣሪ እድሜና ጤና ይስጣችሁ። እሺ እዚህ ቤት በመምጣቷ አካውንቷን ላይፍ ላይ በመናገሬ ህዝቡ ተቀብሎ ይሄን አስገብቷል። እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። እሺ ግን የማዕዛን ሳይሆን ሌላ ልጅ ሀቡዬ ከልጆቿ ጋር አስታርቂኝ የምትል እናት አለች፣ ከልጆቿ ጋር እንድታስታርቂያት የምትፈልግ ብላ ከቅድም ጀምሮ እየጻፈች ነበር። ችግር ላይ ስለነበረን ስለሞተ ሰው እያወራን ስለነበር ለቅልቦች እያስረዳው ስለነበረ ስጨርስ አናግራታለሁ ብዬ ዝም አልኳት። ስሟን ግን አላየሁትም። ሀቡ ዛሬ ምግብ አበይም በላለሁ፣ ግን ምን ልብላ? ምንድን ያለው የሚበላ? ሙሪዳን አስገቧት። የገንዘብ እርዳታ አይደለም ብላ ተጻፍና እናስገባታለን። ሀና ሙሪዳ የባህል አልባሳት ነው የሚለው። ምን ፈልገሽ ነው ማ ጻፊ። የገንዘብ እርዳታ አይደለም ብለሽ ከጻፍሽ እናስገባሻለን። ሀና ልጆቹን ገላ እያጠበች ነው። ከሀዲቃ መጥተው ከሀዲቃ ሲመጡ ውጪ ስለሚያልባቸው ከብት ነው የሚሸቱት። ሙቀቱ ውጪው እዛ ሲራገጡ ቆይቶ ሲመጡ ሲስሙኝ አፍንጫዬን ይዤ ነው መስማቸው። አሁን እርግዝናው ላይ ትንሽ መጥፎ ሽታ ከሽተተኝ ስለሚረብሸኝ ላበላቡ ነው ተራግጠው እዛ ኳሱንም ሳይክሉንም ሲነዱንም ከብት ሸተው ይመጣሉ። የአረብ ሀገር ሙቀት ተውት ውጪው። ከዛ ወዲያው እንደገቡ ማያቸው ነው የሚታጠቡት። እሺ ምንድነው ዛሬ አሳን ምንና ነው ግን እሷ በየቤቱ እየገባች የምታወራው? የራሷ ጉዳይ ነው የሚያገባኝ። እሺ ዱባይ ማዳም ቤት ይሻላል ቱርክ ማዳም ጋር ይሻላል? እኔ እንጃ አላውቅም። ሙሪዳ የምትባለው አስገቢያት የሚሉኝ ምን ፈልጋ ነው? ለምን አትጽፍም? የገንዘብ እርዳታ አይደለም። ሙሪዳ አበባሽን አትጨርሽ የኔ እናት። የገንዘብ እርዳታ አይደለም ብለሽ ከጻፍሽ እኮ ሞዴሬተሮች ያስገቡሻል። ማስቲካው ደግሞ ሰያስ ራበኝ ነው ተፋውትኝ ራበኝ። ኪችን ሄደን አንዴ ምግብ እናቅርብ ወይስ ሀና ልጆቹን ገላቸውን አጥባ እስክትጨርስ እንጠብቃት? ምን እንደምትሰጠኝ አላውቅም። እኔ አፍራለሁ። ፍሪጅ መበርበር እንደ ሰው ቤት እንግዳ ሄጂ ፍሪጅ መበርበር ሀና ባለችበት አፍራለሁ። ሄድና ራሴ ላቅርብ ወይስ ልጆቹን ገና አጥፍ እስክትጨርስ እንጠብቃት? እንጃ ሀና አቅርባ ትሰጠኝ ደስ ይለኛል። አስገቢያት። የገንዘብ እርዳታ ቢሆን አንቺ ትወጫዋለሽ። አስገቢያት የምትይኝ የገንዘብ እርዳታ አይደለም ብላ ትጻፍ፣ አስገባታለሁ።
እኔ ምን አገባኝ? አስገብኝ ያለኝን ሁሉ እያስገባው የገንዘብ እርዳታ ስሉ አካውንት ነንበራችሁን ስጡ እያሉ እየሰጡ እሸኛለሁ። እንደዛ ትስማማላችሁ? ሌባም ቢመጣ አናውቅም። ለምን የሕክምና ማስረጃ አልጠይቅም? ቪዲዮ አብሮ አልልም። ችግራችሁ እውነት ነው ውሸት ነው ብዬ አላጣራም። አያገባኝም። አካውንት ይሰጣሉ። የሰጠ ይስጥ፣ ያልሰጠ አይስጥ። በዚህ የምትስማሙ ከሆነ እኔ ምንም ስትረስ አይበዛብኝም። ኖ እኮ እኔ እኮ የገንዘብ እርዳታ ቁጥሬን ሰጥቻቸው የሕክምና ማስረጃ ልከው ኢትዮጵያ ልኬ ሆስፒታሉ አጣርቼ እውነተኛ የሕክምና ማስረጃ እንደሆነ ፎርጅድ እንዳልሆነ አጣርቼ ችግራቸው እውነት መሆኑን ሳምንበት ቪዲዮ ሰርቼ ቀጠሮ ሰጥቻቸው ቁጭ ብዬ ነው ማሰባስበው። ገባችሁ? ኃላፊነት ወስጄ። ግን እናንተ ዝም ብላችሁ ያም ሲመጣ አስገብ የገንዘብ እርዳታ የምትሉ ከሆነ ያን ሁሉ ማደርግበት ጊዜ የለኝም። ያንን ሁሉ ምደክምበት ጊዜ የለኝም። ሳልወልድ በፊት ምንም አይነት እርዳታ አላሰባስብም ብያለሁ። ግን እናንተ ዝም ብለው ገብተው አካውንት ነበር ይናገሩ። ሌባውም እንትኑም እየገባ ይስጥ አካውንት ነበር የምትሉ ከሆነ አሁን ሙሪዳ አበባዋን ጨረሰች። ለምን የገንዘብ ካልሆነ የገንዘብ አይደለም ብላ አጽፍም? ከሆነ ነቅላለሁ። ይኸው ተናግሬያለሁ አስቀድሜ። የገንዘብ እርዳታ ከሆነ እሸኛለሁ። አቡ ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ደህና ነሽ ወይ? ደህና ነኝማ አልሐምዱሊላህ። አቡ አንድ ነገር ልጠይቅሽ ነው። አሚና በውስጥ አናግራሻለች። የገንዘብ እርዳታ ነው ግን ይቅርታ ልሰማሽ ፈቃደኛ ነው። አልሰማም፣ ግዴታ የለብኝም። አልሰማም። ማናት ደግሞ አሚና በውስጥ የምታናግረኝ? ማናት አሚና? ከማንም ጋር እኔ በውስጥ አላወራም። ገንዘቡን የሚሰጠው ህዝብ ነው። እኔ ማነኝ ፈቃጅና ፈላጭ የሚያደርገኝ? ማነኝ እኔ በውስጥ አውርቼ ተነጋግሬ ማመጣው? አንድም የገንዘብ እርዳታ ሀቢባ በውስጥ ተነጋግራ አምጥታናለች የሚል ካለ ይምጣ ልጠየቅ። ማናት አሚና? ማናት አሚና? ንገሪኝ እህቴ። የእናቴ ልጅ ኢትዮጵያ ያለችውን አሚና ብቻ እንዳይሆን ምትዩ። ማናት አሚና? እኔ ከእህቴ ከእናቴ ልጅ ውጭ አሚና አላውቅም። አሚና እህቴ እንኳን ብትጠይቀኝ እርዳታ በህዝብ ብር እኔ አልወስንም ነው ምላት። ታውራ አንቺ ቤትሽን ክፈችና ወስድሽ አስወሪያት። አላስገባም። አበባሽን ጨርሽ እናቴ። የገንዘብ እርዳታ ከሆነ አላስገባም ብያለሁ። ከሆነ ሆኖ ከተገኘ ደግሞ አስወጣለሁ ብያለሁ። ይኸው ቃሌን አክብሬ አስወጥቻለሁ። አለቅ እንዴ ሰሞኑን ሆን ብላችሁ ደም ከፍ ብሎ እዚሁ ላይቭ ላይ በመጤ እንዲመጣ ነው እንዴ የምትፈልጉት? እኔ አልገባኝም። ትናንትና ሁለት እንደዚህ ያደረጋችሁኝ የገንዘብ እርዳታ አልቀበልም እያልኩ ትናንትና አህመድ የሚባል ልጅ ገብቶ ነፍሴን ሊያወጣት አህመድ እኔ አልችልም እያልኩት 100,000 ብር እኔ ቤት በመምጣቱ 100,000 ብር አገኘ። ሌላውን ደግሞ ሌላ ቦታ ሞክር አልኩት። አይ አንቺ ጋር ካልሆነ ውዶቼ፣ ሁሉም ቲክቶክ ላይ ለማህበረሰብ ጉልበቱን የሚያሳየው ነው ያይል። ለምን ካፌ ክፉ ቃል ስለማይወጣ በጣም ሪስፔክትፉል ስለሆንኩኝ ትንሹንም ትልቁንም ሁሉንም ብሄር ሁሉንም እምነት ሁሉንም ሰው ዝቅ ብዬ ስለማከብር በቃ ሁሉም ሀቢባ ላይ ነው አቅሙን ማሳየት የሚፈልገው። ይሄ በፈጣሪ ስም ምን ጉድ ነው? እኔ እስክወልድ ድረስ ትንሽ 1 ወር ታገሱኝ በቃ። ከዛ በኋላ እንደ ድሮ ሁሌ በሳምንት ሰኞ እርዳታ ሰበስብላችኋለሁ። ለትክክለኛ ልታመመሰው እንደውም በወር አንዴ ነው መሆን ያለበት ከዚህ በኋላ። ለምን ደሞዝ እኮ ሰው በወር አንዴ ነው የሚያገኘው። በአንድ ደሞዝ 4 እርዳታ እንዲያደርጉ ትፈልጋላችሁ? ለህዝቡ ማታዝኑ? በወር አንዴ ነው። በአመት 12 ሰው ካሳከምን ይበቃናል። በአንድ አመት ውስጥ 12 ሰው ካሳከምን ይበቃናል። በወር አንድ ታማሚ ነው የምናስተናግደው እዚህ ቤት። ከዚህ በኋላ ቤቱ ህግ አለው። በአመት 12 ሰው ነፍስ ካዳንን ለእኛ በቂያችን ነው። ምክንያቱም የሰው ልጅ በወር አንድ ጊዜ ነው ደሞዝ የሚያገኘው። እዚህ ስማችን ራስ ወዳድነት